ሴቶች ነን ወደ አደባባይ ማውጣት ያለብን ሴቶች ነን ልጆቻችንን መጠበቅ ያለብን ሴቶች ነን ወደ ባህል ህጎች መምጣት ያለብን እግዚአብሔር እንደሚወዳት ኢትዮጵያ የምታየው ያዝኖልን እስካሁን ጠብቆና አሁንም ይጠብቀናል ብዬ ነው ያምናለሁ ንዝረቱን አሁንም ይደርስብን እስካሁን ከመጣም አዲስ አበባ የተወሰኑ ጥቂት ጉዳት ይደርሳል ብዬ ነው ማሰበው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የርዳታም አካላት መዘጋጀት አለባቸው ደግሞ በተፈጥሮ አሁን ኢትዮጵያ ያለው የፈነዳው እሱ የእግዚአብሔር ቁጣ ነው ብዬ አላስብ ቁጣ አይደለም እሱ ምንድነው የዓለም ቅርጿ ይለዋወጣል አዲስ ሰማይና አዲስ ምድር ፈጥራለሁ ብሎ ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፋ ቀኑን እግዚአብሔር ያውቃል ግን አሁን ጅማሮ በጣም ፈጥኖ በራእይ ዮሐንስ ላይ ተተነበዩ ውሃዎች ወደ ደምነት እንደሚለወጡ ትንቢቶች አሉ እንዳውም በመጨረሻ ላይ ባህር ሁሉ አስተሮይድ ወይንም ተወርዋሪ ኮከብ ከሰማይ ወርዶ ሲመታው ባህሩን በዛው ውስጥ የሚኖሩት አሳዎች እና ሰነባሪ የመሳሰሉት ስለሚሞቱ እና ስለሚቆስሉ ደም ይሆናል ባህሩ ይላል ሶስተኛው ዓለም ጦርነትን በጣም ብዙ ጊዜያቸው ነው ሲቸኩሉ ለማምጣት ያንን ምክንያቱም ከዛ በኋላ ፍርሃት ላይ ሰው ሆኖ እግዚኦ የት ነው ሲል ይሄው አለው ሊል ሐሳዊው ክርስቶስ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልካኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ አራት ቦታዎች መሬት እንደሚሰነጠቅ ተናግረዋል አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው መልካም እንግዲህ በጉዟችን በልደቱ ጉዟችን የታምረ ማርያምን ብርሃናን ይዘን ሄደን እንዳያችሁ ታስረክበናል በጣም ብዙዎቻችሁ ደግሞ አለፈብን ብላችሁ ተቆጫችኋላችሁ አሁን እነሆ ለትንሳኤ እዛው የምንሄድበት ቀራኒዮ ባሉት ሁለት አብያተ ክርስቲያናት ለቅዱስ ሚካኤልና ለአባታችን ለመድኃኔ ዓለም ለሁለቱ መጻሕፍት እንደዚሁ አዘጋጅተን በጣም የተቆጫችሁ ሰዎች አሁንም ይሄንን እድል አመሻሽተናል ድርሳነ መድኃኔ ዓለምና ድርሳነ ሚካኤል ሁለቱን መጻሕፍት ይዘን እንሄዳለን ስለዚህ ክርስትና ስማችሁን በሁለቱ መጻሕፍት እንጽፋለን የምትልኩ ሰዎች ያው እንቀበላለን በዚህ ስልክ አምናሉ ከበዛችሁ ደግሞ እዛው ኢየሩሳሌም ለደብረገነት ቅድስት ኪዳነ ምሕረት ታምረ ማርያምን ይዘን እንሄዳለን በረከቱን እንድትካፈሉና አሁንም እድሉ እንዳለ ለመግለጽ ለማሳሰብ ነው አመሰግናለሁ ከዛ በኋላም በመቀሌ አድርጎ ጎንደርን ጎጃምን አካሎ ባባይ ጎርጅ ውስጥ ይሄን ባለፈ ያወራና አይመስለኝም ባባይ ጎርጅ ውስጥ ይመጣና ወለንጭቲ ላይ ይገናኛል እዚህ በመራቤቴ በኮላሽ አድርጎ ጀማን ወንዝ ኮላሽን ይዞ ወለንጭቲ ላይ ይገባና ቦረና የኛ ቦረና ድረስ ነው የሚተነበየው ከቦረና ወደ ኬንያ ይሄዳል ለዚህ ግን መጀመሪያ ዝግጅት ያስፈልጋል አሁን ይሄኛው መርዛማ ውሃ አለው ቮልካኖ ያሸነፈ ባክቴሪያ አለ እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የርዳታም አካላት መዘጋጀት አለባቸው እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል በቅርብ ጊዜ ጀምሯል ወደ ግብጽ ድረስ ባክቴሪያው ይሄዳል ፕሌቱ ሶስቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት አራተኛው ትንሽ ራቅ ይላል በዚህ በሳውዝ ሱዳን በኩል ነው
እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፍ ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻው ውሃ የተገኘችው ሐይቅ እነዚህ በሙሉ መርዛማ ናቸው፣ ባክቴሪያም አላቸው። እግዚአብሔር ያዘዘውም አለበት። ለምሳሌ እግዚአብሔር ካዘዛቸው ውስጥ በራእይ ዮሐንስ ላይ ተተነበዩ ውሃዎች ወደ ደምነት እንደሚለወጡ ትንቢቶች አሉ። እንዳውም በመጨረሻ ላይ ባህር ሁሉ አስተሮይድ ወይም ተወርዋሪ ኮከብ ከሰማይ ወርዶ ሲመታው ባህሩን በዛ ውስጥ የሚኖሩት አሳዎች እና ሰነባሪ የመሳሰሉት ስለሚሞቱ እና ስለሚቆስሉ ደም ይሆናል ባህሩ ይላል። እና ለመጠጣትም ለሰውም ለእንስሳም አይመችም የሚል አለ። ለጊዜው አስትሮይዱ ወይም ተወርዋሪ ኮከቡ ትልቅ ቋጥኝ ነው፣ የኮከብ ሽራፊና እሱ አልወደቀም ገና። እንግዲህ ከተተነበዩት ብዙ ምችን መሬት የሚያጠቁ ነገሮች ኃይሎች እሱ አልተፈጸመ። ውሃዎች ግን በተለያየ ቦታ ወደ ደምነት ተቀይረዋል። አውስትራሊያ ላይ አንድ የታወቀ ባህር አሁን ደም ነው ይታያል በስዕል ላይ። ሌሎችም ሀገሮች ሆኗል። እና ይሄ አለ፣ የመሬት መንቀጥቀጥ አለ፣ በየሀገሩ እሳትም አለ። አሁን እንደ ቦታው ነው የሚለያየው የእግዚአብሔርና የሰውም ያለበት። እግዚአብሔር ይሄን የሚያደርገው ሊጎዳን አይደለም፣ እንደ ልምጭ ነው የሚጠቀምበት። ሰዎች ስለረሱት እሱን ትተው በራሳቸው ወደ ራሳቸው መንገድ ስለአመሩ እኔ እግዚአብሔር ነኝ እናንተንም ሀራ ሰማይንም የፈጠርኩና አስቡኝ ወደ እኔ ተመለሱ ለማለት ሾጥ የሚያደርገው ነው እሱ። ነገር ግን ለጉዳት የሚያደርሰውን የሚፈጥሩት ጸረ እግዚአብሔር የሆኑ ሚስጥራዊ ህብረተሰቦች ተብለው የተደራጁ እና ሶስተኛውን ዓለም ጦርነት ለማካሄድ የሚፈልጉ እና ከሶስተኛው ዓለም ጦርነት በኋላ የሰው ልጅ ደንግጦ ሲያልቅ እና ብዙ ጉዳት ሲደርስበት እግዚኦ እግዚኦ የት ነህ አምላክ ሆይ ብሎ ሰው ሲጮህ ይሄንን የነሱን የውሸት ክርስቶስና ሐሳዊ መሲህ አንድ ላይ አምጥተው ይሄ ሐሳዊ መሲህ ይሄው መጥቶላችኋል ኢየሱስ ብሎ ለክርስቲያኖች እንዲያውጅ፣ ለአይሁዳውያኖችም እንደዚሁ መሲሁ መጥቷል እንዲል፣ ለሙስሊሞችም ደግሞ ማህዲ የምትጠብቁት መጥቷል እንዲል፣ ለቡዲስቶች ደግሞ ማይቴሪያ ወይንም ቡዳ የተባለው እንደሚመጣ እነሱም ሁሉም ይጠብቃሉ። ሁሉም ሃይማኖቶች ይሄን እየጠበቁ ነው። እና ይሄንን አድርገው እነሱ አሁን ከዚህ በፊት እንዳወራ ነው በጳጳሱ በካቶሊኩ ጳጳስ አማካኝነት ሃይማኖቶችን ሁሉ አንድ ላይ አደበላልቆ ሁሉም ወደ እግዚአብሔር ስለሚመሩ ወደ አንድ እግዚአብሔር። ሃይማኖቶች ለምን ይለያያሉ? ዓላማቸው ግባቸው አንድ ነውና ተደበላልቀው አንድነት አብረው ኢኩሜኒካል የሚል ስም ሰጥተዋቸው አብረው ለሐሳዊ መሲህ ይሄን ሃይማኖት ነው የሚያውጀው። ሲመጣ ሐሳዊ መሲህ ነው የሚሆነው ሰው እና ጳጳሱ ያዘጋጀለት ነው። ያንን ሐሳዊ ክርስቶስም በዚህ ይጠቀማል። አንድ ነው ሃይማኖት የሚመራው፣ አንድ እግዚአብሔር፣ አንድ ሃይማኖት፣ አንድ መሪ ራሱን ነው አንድ መሪ የሚለው። አንድ መሪ፣ አንድ ዓለም፣ አንድ የተባበሩት መንግስታት፣ አንድ እንደዚህ ብለው አንድ የሚለውን ነገሮች የሚያካሂዱ ናቸው እነዚህ። እና ይሄ ደግሞ ይህን ሃይማኖቱን ሁሉ መደበላለቅ የሰይጣን ስራ ነው እንጂ ትክክል አይደለም። ምክንያቱም የኢየሱስ ክርስቶስ አስተምህሮና የሌሎቹ አንድ አይነት አይደለም፣ የተለያየ ነው። እኛ በምናውቀው መጽሐፍ ቅዱስ ላይ ደግሞ ዓለምን የፈጠረ ሰውንም ሁሉንም የሚታየውና የማይታየውን የፈጠረ ኢየሱስ ክርስቶስ ነው።
ተብሎ ስሙ በትክክል ታውቆ ኢየሱስ አዳኝ ማለት ነው ክርስቶስ የተቀባ ኢየሱስ ክርስቶስ ተብሎ አማኑኤል የሚል ስም ደግሞ እናትና አባቱ የሚጠሩበት ተሰጥቶት እሱን ነው የምናውቀው በክርስቲያኖች ዘንድ። ስለዚህ ይሄ የክርስቲያኖች እምነት ከሌሎቹ ጋራ ከቡዲስቶቹ ከምኑ አይሄድም። ለምን ኢየሱስ ክርስቶስ ነው ዓለምን የፈጠረ ብለው የማያስቡ ብዙ አሉ። ከነሱ ጋር ሁሉ አይሄድም። ስለዚህ የውሸት ሃይማኖት እየተፈጠረ ነው ያለው እና በዚህ መሃል ይሄንን ለማዘጋጀት ይሄንን ሰው ሰራሹን አደጋ በመፍጠር ሰውን በማስዘንገጥና በማስፈራራት በሰው ይሄ ሐሳዊው መሲህና ሐሳዊው ክርስቶስ ሲመጡ በሰው ልጅ ሽብርና ፍርሃት ላይ የተመረኮዘ አስተዳደር ነው ሊያመጣ የሚፈልገው። እኔ ልምራቸው፣ እኔ ነኝ ይሄን ምፈታ። የሶስተኛው ዓለም ጦርነት ከመጣ በኋላ ሰላም ያስፈልጋል አይደለም? ሰላሙን እኔ ነኝ ማመጣው። በመካከለኛው ምስራቅና በእስራኤልና በአረቦች መሃል ያለውን እርቅ እኔ አስታርቃለሁ። ድሮ የፈረሰውንም የሰለሞን ሁለተኛ ቤተ መቅደስ እሰራለሁ። አሁን የለም እሱም ቤተ መቅደሱ እየሰሩ ነው። እና እዛ ቦታ ላይ ደግሞ ጠብ አለ፣ መስጊድ አለ የተሰራ ቀደም ብሎ እስላሞች በወረሩ ጊዜ ኢየሩሳሌምን ሙስሊሞች፣ አረቦች በተለይ ያንን ዶም ኦፍ ዘ ሮክ የተባለው ቦታ ላይ ቀድሞ ቤተ መቅደሱ ወደ ነበረበት አጠገብ እዛ አካባቢ የሁሉ ያለውን ጭቅጭቅ ውዝግብ ይህን ቤተ መቅደሱን እንስራ ይላሉ አይሁዳውያን። አረቦች ደግሞ ወይም ሙስሊሞች በጠቅላላው እንዴት ተደርጎ ይሄ የኛም የተቀደሰ ከተማ ነው ከሜካ ቀጥሎ፣ ስለዚህ አይቻልም ብለው በጣም አስቸጋሪ ሁኔታ ነው ያለው አሁን ውጥረት ላይ። ይሄ ሐሳዊ ክርስቶስ ይሄን ሁሉ ፈታለው ይላል። ከሶስተኛው ዓለም ጦርነት በኋላ መጥቶ እኔ ሰላም ሲል ህዝብ እኔ ሰላም አለሁኝ ሰላም ሰጪ ብሎ ያስታርቃል። እና የሰይጣን ተወካይ ስለሆነ ሰይጣን የመጨረሻው ያለ የሌለ ኃይሉን እዚህ ሰውዬ ውስጥ አድርጎ የአስማት እና የምትሃት የመተት ችሎታውን ሁሉ አስደርጎ ተአምር እያሰራው የውሸቱም መሲህ አዎ ይሄ እሱ ኢየሱስ ክርስቶስ ነው፣ እሱ ማድሂ ነው፣ እሱ ደግሞ ማይቴሪያ ወይም ቡዳ ነው፣ እንደዚህ እያለ ለሁሉም እየመሰከረለት ይህን ስራ ይሰራሉ፣ የክፋት ስራ እግዚአብሔር የማይፈልገውን። ስለዚህ አሁን እነሱም ሶስተኛው ዓለም ጦርነትን በጣም ብዙ ጊዜያቸው ነው ሲቸኩሉ ለማምጣት ያንን። ምክንያቱም ከዛ በኋላ ፍርሃት ላይ ሰው ሆኖ እግዚኦ የት ነህ ሲል ይሄው አለው ሊል ሐሳዊው ክርስቶስ። ስለዚህ ይህን ሶስተኛው ዓለም ጦርነትን በጣም ብዙ ዓመታት ያቀዱለት ነገር ነው። ከዚህ በፊት አወርተናል። አንደኛ እኛ ዓለምን ለመውሰድ በአንድ ሃይማኖት በሐሳዊ መሲህ ሃይማኖት በሐሳዊው ክርስቶስ ሃይማኖት እነሱ አሁን ተደብቀው እያመለኩ ነው ያሉት። ማንን? ሳጥናኤልን ነው የሚያመልኩት። ትግሉ በሳጥናኤልና በኢየሱስ ክርስቶስ ነው። በሳጥናኤል ተከታይ በኢየሱስ ክርስቶስ ተከታዮች መሃል ነው ያለው ትግሉ። ይሄ መንፈሳዊ ጦርነት ነው። በመንፈሳዊው ዓለም አለ ጦርነቱ ተጀምሯል። እና እችን ዓለም ለሳጥናኤል ለማስረከብ ነው ዓላማቸው። ከድሮ ከጥንት ጀምሮ እነ ናምሩድ የተባለው ሰው ወደ ባቢሎን ላይ ፎቅ ሰርቼ እግዚአብሔር ጋር እንደርሳለን ብሎ ትዕቢት የነበረው ሰው አንድ ዓለም ነበር የሚለው። እሱም አንድ ዓለም አድርጌ አንድ ገዛለሁ ብሎ ነው የተነሳውና እነሱም ይሄንን የሱን ዓላማ ብዙ የሞከሩ አሉ። ከዛ በኋላ እነ ናፖሊዮን እነ ሂትለር ሁሉ ሞክረዋል። አንድ አውሮፓ አንድ ዓለም እያሉ ሳጥናኤልን እየተከተሉ ኢየሱስ ክርስቶስን ሳይሆን ሳጥናኤልን በመከተል እና ይሄንን መጀመሪያ ይሄን ዓለምን አንድ አድርገን ለመውሰድ አንደኛ ዓለም ጦርነትን እንፈጥራለን አሉ። ከዚህ በፊት ያወራ ነው አልበርት ፓይክ የተባለው አሜሪካዊ ፍሪሜሰን ነው ዋና ማስተር። እሱ ይሄን ተነበየላቸው ወዛሬ 150 ዓመት እንደዚህ አካባቢ ነው። እና እሱ ሰውዬ አንደኛ ይሄንን ዓለምን ጠቅልለን ለመውሰድ አንደኛው ዓለም ጦርነት አድርገን ሰው ከጦርነቱ በኋላ ሲፈራረስ ሁሉ ነገር እግዚኦ ምን ሲል ዩናይትድ ሊግ ኦፍ ኔሽንስን መፍጠር አለብን። አንድ መንግስታትን ሰብስበን አንድ ለማድረግ ሊግ ኦፍ ኔሽን የሚባለውን መፍጠር አለብን አለ።
ተፈጠረ ሊግ ኦፍ ኔሽን። ሰውም ከጦርነቱ በኋላ እዛ ውስጥ ተሰበሰበ። ሁለተኛ ጦርነት እንዳይኖር አንድ ላይ መንግስታት አንድ እንሆን በሚል የሀገር መሰንጠቁ እነሱም አሁን ጥሩ አድርገው እያወሩት ነው። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች እከተላለሁኝ፣ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ፣ ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል፣ ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም፣ ሁሉም ጋር ይሄዳል። ይንሸራተትና ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው። እንደውም ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋናው ወሳኝ፣ ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም፣ ምክንያቱም ኦክሲጅን አይቀላቀለው። ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋ ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ ቦዝና አታውቅም። በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ
ደግሞ ይጠቀሙበታል። ስለዚህ እዚህ ላይ እነ ኤሎን መስክ የሚባል ፈልሳፊ ሁሉ አለ። የቴስላ ባለቤት ቴስላ የሚባለው ከሱ ቀድሞ ምን ያገኘው 69 ቀመር የዓለም የዩኒቨርስ ሚስጥር ነው በዚህ ውስጥ ቁልፍ ነው ምናምን እያለ እሱን የሚከተል ነው ኤሎን መስክም እና ሳውዝ አፍሪካ የተወለደ ነው ግን አሜሪካዊ ዜጋ ሆኖ ብዙ ኢንተርሳተላይት ነገር ማርስን ቅኝ ግዛት ሊገዛና እዛ ላይ ሰው ሊልክ እና ከዛ የሚገኙ ሚኔራል ምድር ላይ የሌሉ ጄምስ የተለያዩ የከበሩ ድንጋዮችን ሁሉ ወደ ምድር ላይ ያግዝም እየፈለገ የኮሚኒኬሽን ነገር ሰርተዋል። ደግሞ አርቲፊሻል ኢንተለጀንስ የሚሉት ሰው ሰራሽ አእምሮ ብንለው በአማርኛ ይሄ ሮቦት ምን እየሰራ በዛ ተጠቅመው አሁን ሶስተኛው ዓለም ጦርነት በሮቦት ነው ብዙ ጊዜ የሚዋጉት። ሐሳዊ ክርስቶስም ሲመጣ ሮቦታዊ ነው የሚሆነው። የሰው ልጅነት ይቀራል፣ ሰብአዊነት ይቀርና አሁን መጥቶ ዝም ብሎ እዚህ ይገለናል። እንትኑ ሮቦቱ እንትን አውቅማ አይደክሙ አይራሩ ስሜት የላቸው በቃ ሰብአዊ ርህራ ምንም የለው እቃ ነዋ። ግን እነዚህ ክፉ ሰዎች በሪሞት ኮንትሮል እየተቀጣጠሉ ሄደ እዛ ጋር ምታ እዛ ሲሉት ዝም ብሎ ይመታል እየሄደ እና ሲቃወሙት ይሄ ሐሳዊ መሲህ ክርስቶስ በዚህ ይጠቀማል። የሶስተኛ ዓለም ጦርነት የምትሉትን ተውት፣ ለመተው ካሰባችሁ አግዛቸዋለሁ እኔም። አይ ካላችሁ ውጤቱ የእናንተ ፋንታ ነው፣ ችግሩንም አብራችሁ ትሰቃያላችሁ እና እያለ በእንደዚህ አይነት ሰው ሰራሽ እና ይሄ ነው ደግሞ በተፈጥሮ አሁን ኢትዮጵያ ያለው የፈነዳው እሱ የእግዚአብሔር ቁጣ ነው ብዬ አላስብ። ቁጣ አይደለም እሱ ምንድነው የዓለም ቅርጿ ይለዋወጣል። አዲስ ሰማይና አዲስ ምድር እፈጥራለሁ ብሏል። ያሁኑ አርጅቷል፣ ተበክሏል፣ ምን ብሏል እና ይሄ ነገር ሲፈነዳ ሁለት ተራሮች ናቸው። ሁለተኛውም ፈነዳ ነው የሚሉት። ከዛ ውስጥ እንዳውም የማይገኙ የከበሩ ደንጊያ ምናምን ድሮም የአፋር አካባቢ ዳሎል ምን የሚባለው ዳ ሉል ነው ስሙ ትክክለኛው ዳ ማለት ድንጋይ ነው። ሉል የከበረ ድንጋይ ሉል ዳሎል ነው ትክክለኛው በአፋር እና በአማርኛ ተደባልቆ ዳሎል ነው የሚባል። እዛ ውስጥ ማዕት የከበረ ድንጋይ ነው ጥንት ጀምሮ ያለው። ቀጥሎ ደግሞ አሁን ምንድነው አሁን ባህር እየተፈጠረ ነው በአፋር አካባቢ ሐይቅ ነው አሁን በኋላ ባህር ይሆናል። እሳቱ ሲቆም የደደረ ድንጋይ የጠነከረ ነው የሚሆነው። አዳዲስ ተራሮችም ሊፈጠሩ ይችላሉ ተከምሮ እሳቱ እና ውሃ በአፋር ላይ መውጣቱ እስከዚህም ልንደነቅ አይገባም። ምክንያቱም ጥንት ይሄ ጨው የሚወጣበት የአፋር እንዳለ ባህር ነበር። ምክንያቱም ባህር ባለበት ጨው እኮ የሚገኘው ባህር ከነበረ ነው ቦታው ላይ። አሁን እየቆፈሩ ሁሉ ማልቅ ጨው አለ። ጥንት ባህር ነበረ። ወደ ጥንቱ ሊመለስ ነው የአፋር ገባሽ በውሃና በሐይቅ በባህር እና እርግጥ ይሄ ሞልተን ላቫ የሚሉት የቀለጠ ድንጋይ ነው እና ከመሬት ከውስጧ ከስር መሰረቷ የሚፈነዳው ታፍኖ የነበረው አሁን እና ያ ቮልካኖ ወይ እሳተ ገሞራ የምንለው አንድ ጊዜ አክቲቭ የሚሉት ነበር። አክቲቭ የሚንቀሳቀስ ህይወት ያለው በኋላ ዶርማንት ይሉታል በእንግሊዝኛ። ዶርማንት ማለት የተኛ ሆነ ተኛ እና በፊት የነቃ ነበር ከእንቅልፉ አሁን ከተኛበት ፈነዳ ወጣ። ስለዚህ እዛ ቦታ ላይ የሚካሄድ ነገር ከጥንት ጀምሮ ያለ ነው። የመጨረሻው ከ250 ዓመት በፊት ነው የፈነዳው የነበረውና ወደ አሁን በመተሐራ ስታልፊ በባቡር ምናምን የተገለበጠ መሬት ታያለሽ። በጠቅላላ እንዳለ ግልብጥ ነው መሬቱ። ፈንታሌ ምናምን የሚሉት እዛ አካባቢና ያ የድሮ የሆነው ነው እና አሁን ግን የሚመጣው ለተሻለ በጎ ነው ብዬ አስባለሁ እና አዲስ እንትን ባህር ሊወጣ ይችላል። ለኢትዮጵያ የሚጠቅም ፖርትም ሊሆን ይችላል። ደብረ ዘይትም ላይ ይጠረጠራል እዛ ጋር ባህር ይኖራል ተብሎ ወደፊት ፖርት ታዲያ እሱ ሲፈጠር እኮ በጣም ብዙ ሰዎች ማለቃቸው አይቀርም ማለት
ከባድ አይሆንም የሸሻው ሸሹ እኮ እዛ ላይ አልቆ የነበረ የሸሻሉ አይ ይሄ አሁን ባህሩ ሲፈጠር እንደዚህ መሬቱ ሲከፈል በሰላም አይሆንም ማለት ድንገት አይመጣም አሁን አዲስ አበባ እየተሰማ ነው ንዝረቱ መንቀጥ ንዝረት ነው እንጂ ራሱ አልመጣም ግን በሪፍት ቫሊ የሚሉት አለ አይደለም ይሄ ሽንጡ እሱ ላይ እንዳለ ድሮም እናውቃለን አሁን እኔ አዲስ አበባ የዛሬ 40 አመት አዲስ አበባ አንብቤ ምናምን እንደዚህ ምን ልትሆን ነው አዲስ አበባ ዝም ብለው ፎቅ ይከምራሉ መከላከያ የለውም የመሬት ነውጥ ያለበት ቦታ ላይ ነው አዲስ አበባ የተገነባቸው እና እስከ ዛሬ እንደዚህ የቆየችው ዝም ብለው ነው የሚሰሩት አሁን ለምሳሌ ሳን ፍራንሲስኮ ቤይ ኤሪያ የሚባል ካሊፎርኒያ በተቀላላ ከዛ ጀምሮ ሁሉ ቦታ ላይ ንቅናቄ ስላለ ድልድዩ ሁሉ እንዳይፈርስ እንዲዋልል አይነት ነው የተሰራው ቤቶችም እንዲዋልሉና በድንጋይ አይሰሩም ቤቶች በፍጹም ምክንያቱም ሲነቃነቅ ድንጋይ ወድቆ ሰው እንዳይጎዳ በእንጨት ነው የሚሰራው በእንጨት ነው ሁሉ ነገር አይጎዳም እንጨቱ እንትን ቢል ቀጥሎም ደግሞ እርዝ ኩዌክ ሾክ ፕሩፍ ምናምን የሚባል ነገር አላቸው የመሬት ንቅናቄ ቢነሳ እንዳይፈርስ ቤቱ አይነት ነገር ተደርጎ ቀደም ብለውም ተንብየው ያንን በጥንቃቄ ነው የሚያወጡል ጊዜ በእንደዛ ይኖራሉ እቺ ሀገር ግን ምንም ዝም ብሎ ባቦሰጥ ነው የሚሰራው ነገር ሁሉ እንዳውም ቸብቸብ ነው አሰራሩ እና በእግዚአብሔር ቸርነት ነው እንጂ አዲስ አበባ ያለችው ቀድሞም ቢሆን በመሬት ንቅናቄ በሚነቃነቅ መሬት ላይ ነው ያረፈችው ግን እግዚአብሔር እንደሚወዳት ኢትዮጵያ የምታየው ያዝኖልን እስካሁን ጠብቆና አሁንም ይጠብቀናል ብዬ ነው ያምናለሁ ንዝረቱን አሁን የሚደርስብን እስካሁን ከመጣም አዲስ አበባ የተወሰኑ ጥቂት ጉዳት ይደርሳል ብዬ ነው ማስበው ስለ ሰዎቹ ግን ስላልሽው ምናምን ባህሩ ባንዴ ፈንድቶ አያሰምጣቸው ቀስ በቀስ ነው አሁን እንደሸሹት እየሸሹ ከዛ ቦታ እየራቁ ይሄዳሉ ዋና የሚችሉ ደግሞ ይሆኛል እግዚአብሔር ያርግልን እንደዛ አሁን ለበጎ መስሎኛል ኢትዮጵያ ወደቦች እንዲኖሩ ምክንያቱም ጅቡቲ እየቀለደችብን ነው ኤርትራም ደግሞ አላስቀምስም ብላ ነው የኛ ወደብ ነው የአሰብ ወደብ የአፋሮች ነው እና ምጽዋ እንዱ በመግባባት እንኳን ቢሆን ምጽዋ አንድ ወደብ አላቸው አይደለም ትንሽ ነው ቁጥራቸው 7 ሚሊዮን ነው ስንት ይሆናል እኛ 120 ሚሊዮን ደርሰን እዛ ታፍነን እንደዚህ በጣም ተዘግተን እንመለስ ነው ይሄን መለስ ነው ያጠፋው ይሄንን ቢፈልጉ ግመላቸውን ያጠጡበት እንጂ እኛ አንፈልግም ተከራይተን እንደ ሱቅ ገበያ ሄደን ከገበያ ገቢተን ከፍለን ይኖረናል ወደብ ገደልግ ባይነሱ ምናምን እንደዚህ ይሄ ትክክል አይደለም ስተሰርቷል ግን የሆነ ሆኗል እና እንደዚህ ነው ጉዳዩ ምናልባት አሁን እንግዲህ እግዚአብሔር በራሱ መንገድ ወይም ተፈጥሮ በራሷ መንገድ ለኢትዮጵያ ወደብም ልትሰጥ ይችላል ተሰጠና እንዳውም ኢትዮጵያ ከወደፊት የዓለም መሪ ትሆናለች አይደል እንደሚባል በኢኮኖሚ በማአት ነገር ባስተዳደር በሰላም ኑሮ ሁሉ ግጭታችን እርስ በርስ ይቆማል ይሁሉ እና ያ ሁሉ ሆኖ ያለ ወደብ እንዴት አርጋ ነው ቀዋን ወደ ውጪ የምታወጣ የምታስገባው አይሽ ስለዚህ ሊያዘጋጅላት እግዚአብሔር አዝኖላት እንግዲህ የማርያም ሀገር ነች አይደለም አዎ የአስራት ሀገር ነች የማርያም ሰጥቷታል ለማርያም ስለዚህ ምድራንም ብቻ ሳይሆን ህዝቡንም ጭምር ነው አሁን ማርያም ትከታተላለች ርስቷ ከሆነ ኢትዮጵያን ሁሉ የሷ ናቸው ማለት ነው